ወንድ ልጅ ከሆንክ ማስረጃ ያለኛል እንዴ? ያ ማስረጃ አንተ የገዛችልህ ምንድን ነው? ፍቃድ ይላሉ። በእናትህ ዝም ብለው ወሬ አታውራ። ዋናው ፍቃድ አውጥተን የጀመርነው ላምጣት፣ ጂጂን ላምጣት፣ ማስረጃ ላምጣት። ለምንድን ነው የማወራው? ቆይ አንዴ በቃ ማስረጃ ለምንድን ነው? ይኸውልህ ማስረጃዬን ላምጣ። እኔ ወሬ አልፈልግም። በማስረጃ እንደምትልስ አመጣልሃለሁ። በሴት እንደምት ሂደህ እኔ አስወጣለሁ። እንደዚህ እሺ የምታስወጣው ዱቄታም ነው። ቆይ አንድ ጊዜ ደረጃውን ይወቀው። ቆይ አንድ ጊዜ እንደዛ አይደለም መነጋገር ካለብህ። እኔንማ ማስወጣታችን ሞዴሬተር ታነሳባለች። እመነኝ ብሮ ደረጃ ነው እንዳይልምድ ታደርጋለህ። ማውራት ካለብን እኔ እናንተ እናውራሽ። አታልቅስ። እኔ እናንተ እንደዚህ ነው የምናወራው ከዚህ በኋላ። አንተ ማንም ስለሆን ዝም ብለሽ አትምጣጭ። አሁን ማስረጃዬን ይዤ እመጣለሁ። ጂጂን አምጧት። አትበል አንተ። ገብቶሃል አባባል? ጂጂን ላኩልኝ። በቃ ወሬ አልፈልግም። እኔ እኮ ማስረጃ አፈን ትብዳ ጂጂ። እንደዚህ አይነት ነህ አንተ እኮ ልቅ ነህ። አዎ በቃ መረነ ታስለቀቀኝ። ቤት ተርመጥመጥ አንተ ታስለቀቀኝ። የሴት ገንዘብ ብለህ አንተ ታምነ ሴጋ አንተ አይደለ እንዴ በጣም ምናምን ነው እንዴ? ተቀልዳለህ እንዴ? ካለ ጋር አትወዳደርም። የሴት ገንዘብ ብለህ አንተ አሮጊት። አዳምጠኝ። እኔ ወንድ ስማ፣ አዳምጠኝ። ካልጋ ላይ የማትወርድ ሰው መሆንህን አይቻለሁ። እኔ በእኔ በኪንግ ነኝ ላንተ። ስማ አንተ በሴት እየላስክ ነው የምትተዳደረው። መተዳደሪያ መላስ እኖራለሁ ካልክ ስማ፣ ወደ ጎን ወደ መተዳደሪያ የሴት መላስ አርፈላስ ይከፍሏል። ፖለቲካ ስራህን ስራ ምን በል ፍሬን ትልሳለህ ካልክ ግን ማለት ነው እመቤቴን ነው የምልህ። ኪዳነ ምሕረት ነው የምልህ። ኪዳነ ምሕረት ነው እኔ አዋርድሃለሁ። እኔ ያዋረድኩት ሰው ደግሞ ይኸውልህ አዳምጠኝ። ያዋረድኩት ሰው ደግሞ ሰው አይሆንም። እዚህ ሚዲያ ላይ ታርፈ ዝም ብለህ ሳይድ ይዘህ አታውራ። ቤት እየገባህ ላስበቃ ነው ተባንንብሽ እኮ ብሮ። እኔ ሰምቻለሁ ብዙ ሆዴ ላሰያችሁ ጽፉልኝ ደስ ይለኛል። ቤተሰብ ይረገጣል። ይሄ ቆሻሻ ወንድ አሰዳቢ። እኔ ረግጣለሁ። ወንድ አሰዳቢ ነው። አንተ ባለጌ አሰዳቢ፣ ወንዶችን ያሰዳቢ ብሮኮድ የማታ አንተ ሴቶች ጋር ተርመጥመጥ። አንተ ከሴት ውጭ ብለናስ አንተ ዝም ብለህ አንተ ቀሚስ ለብሰህ ቡና ማፍላት በቃ አንተ እኮ ዱቄት ሆንክ እኮ። አሁን እኛ መጣን እንዴት በቃ በራ ቻው አዲስ አበባ ብራዘር። በቃ አንተ ሴት ሲገዛልህ የዝንብ መጫወቻ የእኛ መጫወቻ ለገባሁበት ረግጣሃለሁ። ሆዴ ረግጣሃለሁ። ምን አባን ትረግጣለሽ? እንታ ሲጋራ የጨረሰች እኔ አንተ ወንድ ከሆንክ አንተ ወንድ ልጅ ከሆንክ ና እስኪ የጀርመን ኳስ አለ። ወንድ ልጅ ከሆንክ ጀርመን ነው። እኔ ትኬት ቆርጥልሃለሁ። አንቺ በአንድ ቦታ ላይ ትምህርት ቤት ሆነ ታፕታፕ የምትል አንተ ትኬት ላሻልኩ ምንም የሚገባ ሰው አይደለም። ሄደ ህፃን እንዳንተ አይነት ህፃን አይቻል አቅም የሆነ የሚዲያ ማለት ነው። ዱቄታ ሽንት ቤት ሆነ ታፕታፕ የምትባል ፊት ተጠባብሶ አይነፋም። በእውነት እውነቴን ሄደ ትነግሳለህ የሚባለው ዘግበኝ እስኪ አንተ ቀሚስ ለብሰህ ቡና የምታፈላ ሲኒያ ስማ ለማስልኝ እያልኩ ወሬ አልፈልግም። የሚሰማ ይስማ። ይኸውልህ አሁን ደግሞ ወረማጭ አስወጣሃለሁ። እዚህ ቤት ብሎክ ልደረግ ግን አስወጣሃለሁ። ከእኔ ጋር ማውራት ሁላ አችልም። አንተ ተረጋጋና ተናግሮ ለማለት እስቲ እዚህ ቤት ካጠፋኝ እመነኝ። አንተ እዚህ ቤት ሁለተኛ አትደርስም። ሂደህ አንተ እዚህ ቤት ሂዱ እመነኝ። እስቲ አንተ እኔን ከዚህ አውጣ። አንተ ልጅቷንም ጭራሽ አላውቃትም። ዝም ብለህ አታውቃትም። ጭራሽ አያውቅሽ ነው ሞዴሬተር የሰጠሽው። ፖሊስ እንዴት አትሰጠኝም? እኔ ቦስ ነኛ። እንግዲህ አንዴ ታነሽው ሞዴሬተሩን የማያውቅሽ ሰው ማለት አንሳው፣ ችግር የለውም። ሞዴሬተር አይደለም ብሎክ ታርገኝ ከፈለገች። ይሄን ፉል ታይም ከኔ ህይወት ጋር ምንም አያገናኘው። ሞዴሬተርማ አይሰጠውም። ለማንኛውም አመሰግንሻለሁ። እሺ ግን ለማንኛውም ማለት ነው እንደዚህ አይነት አንተ ሴት ጋር የሙሙ ዱቄታሞችን እያመጣች ይኸውልሽ ጊዜ ያለፈባቸው ኤክስፐርት አድርጓል። አሁን ጊዜው የእኛ ነው። እኔ ዛሬ መደበሪያ አጥቼ ነበር፣ ወዲን አገኘሁት። እኔ አንተ ሚካኤልን ነው የምልህ። እውነቱን ልንገርህ ተሸርሙጣ የምትሰዳደበው
እኔ የምልህ ኖ ስድድብ አይደለም። እኔ ጠይቅ መሰለህ ልጆቼን ግን ሰላም ብለህ ታውቃለህ? ጠይቀህ ታውቃለህ? ተሳድቤ አላውቅም። እንድሳደብ አደረከኝ። ለምን ኖ አስተዳድረህ ታውቃለህ ወይ ልጆችህን? አንተ ሙሙ ስትልስ እንጂ ልጆችህን ልጆቼ ብለህ ስትል ሰምቼ አላውቅም። እስኪ ነገ ጠዋት ስራ እየሄድኩ ነው ብለህ ቪዲዮ ስራልኝ። እኔ እኮ ዓለም አቀፍ አልጋ ላይ እየወረድክ አይደለም። የሶሻል ሚዲያ ንጉስ ነኝ። ዓለም አቀፍ ነው የማወራው። እኛ ይኸውልህ ኮፍያ እናንተን እንሰጥሃለን። ይኸውልህ ልነግርህ ነው። አንተ ከየት አምጥተህ ነው ኮፍያ የምትሰጠው? ይኸው እሰጥሃለሁ። ወይኔ በስመ አብ ኮፍያ ይኸው አበባ እሰጥሃለሁ። አንተ ሬሳ በስመ አብ ሀብት ትቀልዳለህ እንዴ? ስማ እኔ ጋር ትነካካ። እኛ ይኸውልህ አክብረን የሚዲያ ሰው ነህ ብለን ኮመንት አታጥፉ ፋሚሊ ኮመንት ይኑር እንዴ? ሆዴ ላስበት እንጂ ለምንድን ነው ገበያውን የምትዘጉት? ሆዴ ይላስበት ገበያውን አትዝጉ። እንደው በፈጠረ አበባ ስጡት ጋይስ። ይሄ ለዚህ ሲኒ አበባ ስጡት። ሆዴቱ ክፈቱት እንጂ አንተ ወንዶችን ያሰደብ ከሴቶች ጋር ነህ። በቃ ከሴቶች ጋር ነህ። ሂድ ሴቶች ጋር በቃ ሆዴ እዚህም የመጣሁት አክሊሉን ብዬ ቤት እኮ ነው አንተ የምትኖረው። አበባ ስጡት ለዚህ ሬሳ። አሁንም ሴት ቤት ነው የምትኖረው እኮ አንተ። ልክስ አበባ ስጡት ጋይስ፣ አበባ ስጡት። መልስልኝ። ሴት ቤት እሙሙ እየላስክ ትኖራለህ። ለቴቴ አበባ ስጡት፣ አበባ ስጡት። ምን ይባላል መሰለህ? ወደ ስራ ይባላል። አረ እኔ እናንተ አያብርብንም። ስንሰላለን ብሮ እኔ እንደማከብር ተከብረን ኑርማን ምን እሺ ነው የአራዳ ልጅ አይደለ እንዴ? ይላል በቃ ፍታ። አሁንም እየነገ ብሮ ኮድ አታበላሽ። ፍታ። ለምን አቶች በእናትህ በእንዴ እኔ ፍታ ስልህ እኮ አንተ የምትፈታኝ እኔን አይደለም። ፍታ ጂጂን ፍታ። አንተ እኔን ፍታኝ። አንተ እኔን ፍታ። ጂጂን ከፈታ ፈታለሁ፣ ካልፈታ አስለቅሳለሁ። እኔ ማኛው እኔን አታስለቅሰኝ። እመቤቴን ነው የምልህ። ፍታ። የብሮ ኮድ እያበላሸ ነው። ፍታ። ወንድ ኮንክ ጂጂን ፍታ። የፈለገችውን ትበል። ፍታ። ስሟን አንስቼ አላውቅም። ይኸውልህ ስማ፣ አንድ ነገር ልንገርህ። አንተ ነቅሳት የለ እንደ እየተከተልክ የማትፋታኝ ሰውዬ። እኔም አልኩህ እኮ የብሮ ኮድ ካበላሽ አልፈታ ጊዶን ነው። እኔም አልፈታም። እኔም ይኸውልህ ስማ፣ እኔ ከነካት እኔ አንተ ቡታንታ እንዲልኩልህ አደርጋለሁ። እውነቴን ቡታንታ የላክ ሴት ቤት ትኖራለህ። ምን ትላለህ? ጎበዛች ጌታ ኧረ በስመ አብ አንተ ኧረ ጥፍርን ጭገርን እየቆረጡልህ አይደል? እንደሚያቀርቡት ጥሩ አይደለም። አንተ ይሄን ያህል ዓመት የተከበርክ ጂጂ ካልከኝ እኔ ማርያማዊ ስለማትናገረኝ አልናገራትም። ማርያማዊት ራሱ የፊትን ጭገር እየቆረጠ ይችላል ነበር እንዴ? አንድ ነገር ልንገርህ። ይኸውልህ ስማ አይደል እንደ ፊት ማሳጅ እየሰጠች መሀል ያለውን ምንድን ነው የወሰደብህ? እየተጫወቱብን ያሉ ሴቶቹ አናት መሀል ላይ ያለው ጎዶሎ ፀጉር ምንድን ነው የወሰደብህ? እኛ ጎልጉለን እናውጠው እንዴ ታሪክህን ምንድን ነው? በቃ አበባ ስጡት ለዚህ ሬሳ። ሆዴ አውጪ አንተ። ሆዴ ላሰ ነው ስምህ አባቴ። አልዋሽም እኔ ሆዴ ላሰ ነው። አንተ አትመጥነኝም። አንተ ነገር አንተ አትመጥነኝም። ስማ ሆዴ ላሰ ማስረጃ አጣና አንተ ምን አይነት ጌታም ነገር አንተ ሆዴ ላሰ ይላል መጽሐፉ። አይዞ ሆዴ አይዞ ላስ። ያንተ ጥሩ ስራ መላስ ነው ላስ። የጀርመኖችን በሙሉ ጥርግ አድርገህ ላስ። ጎበዝ ልጅ በቃ መቼ የቱናን ሂድና ላስ። በቃ በርት አንተ ነህ ቱናን ስትልስ የነበረ አንተ ነህ የምትልሰው። አንተ ነህ የምትልሰው። የሚልስ እኮ ነው ላሽ ነው ብሎ ዛሬ ቱና ልካለሰ ነው ቱና መሆኑን ያወቅኸው። ሳትልሰው በምን አወቅ? ከብት የሚለውን ላስ ምን ሳትልሰው በምን አወቅ? ቱና እንደሚል ቱና እንደሚል ነገር እኔ እኮ ስለ አፏ ነው ያወራሁት እንጂ ስለ ጌታ አወቅ አይደለም። ሟ ቱና ነው የሚለው እንዴ ምንድን ነው? አንተ ሆነ ከ50 60 በላይ እኮ ጎበዝ ዜክስ ይሆናል እኮ በቃ። እኔ ለማንኛውም ማለት ነው ኪዱዬ እኔ ቅዳሜን እያሳመርኩ ጃፒን አስገብ። ጃፒ በምን ሊያግዝ መስሎ ነው? ጃፒ ወዳጄ እኮ ነው። ምን አገባኝ እኔ በቃ ላስም ብላ አንተ ጃፒ ወዳጄ በጭባጫ
ላሳንተ በቃ ማን ይሰማል? አንተ እነ ኦፕን ማይንድን እዛ የሚያንቀጠቅጡን ከእነሱ ጋር የስራ ፊልድ ነው። ከእኔ ጋር መቼ ኦፕን ማይንድ በኋላ ሀክ እደረጋለሁ ምናምን ብለህ እዛ አልጋ ላይ ሾክ እያለ ታዳምጥ የነበረውን እንዴ ገና ለገና ብዙ የተጻጻፍካቸዋለ ብለህ ስትንቀጠቀጥ አልነበር? ሰላም ና ቆይ አንዴ የኦፕን ማይንድንም ላስለት አንድ ላይ ሂድ አንተ ሂድና ለሰባለት ምን አይነት ኦፕን ማይንድንም ላስለት እየነገርኩ ነው። አብረህ ስማ ዮኒ ቆይ ያንን ጓደኛህን አይተዋል እንዴት እንዳስቀዘምኩልህ? የማ ጓደኛ? የአንተ ጓደኛ ነዋ። የት ቦታ ነው ጓደኛ? ተቀጥለት የነበረው እነሱን አሰድበውም እኔ ምናምን ስላልከኝ ለብቻ ገብቻለሁ። አልጋ ይዟል፣ ሰው ሆኗል፣ ፀጉሩን አሳጥቤዋለሁ። እግዚአብሔር ይስጠን። ይሁን የምሬ ነበር። እኔ አንድ ነገር ልንገርህ፣ ሀክ ሲባል ራሱ አንተ አይምሮ ውስጥ እንዴት እንደተቀረጸ ገርሞኛል። ብዙ ችግር አለበት። ማንንም ሀክ የሚያደርገው ይሁን ሀክ የሚያደርግ ሰው አለ ብለህ ታስባለህ? ሆዴ ሰገጤውን አስረዳልኝ አንዴ። ሀክ ምንድን ነው ብለህ ጻፍ። ሀክ ምንድን ነው ብለህ ጻፍ። ይሄን ፉልታይም መሀይም አንዴ ሀክ ነገር መጣ ነው ብለህ ነው አንድ የቆመ መኪና ውስጥ ቁጭ ብሎ ተረት የሚተርትልን ቁጭ ብለህ ተንቀጥቅጠ መኪናማ ይናፍቃል። መኪና ውስጥ የሚያስገባ ሴት የለም። የማይነዳ መኪና ውስጥ ቁጭ ብሎ ሲያንቀጠቅጠ ነበር። ጭገራ ምን ነገርን ራስን ይዘህ ተጫወት እንጂ ሌላ ጋር ምን አስሄደ? ባሻ ሳትሰዳደቡ እንነቋቆር። ምን መሰለህ ሁለት ፊት ይዘህ ከኛ ነገር ልጠይቅህ። ወጣቶች ነን። ስማ ምን አባ ነው ወጣት? አንተ ልጆች ወልደህ የለ ልጆች ስንት ዓመታቸው ነው? የተቃጠፈ ፊትህን መጀመሪያ አስበይደው። ይሄ ማዲያ ቆይ ልጠይቅህ ከኛ ጋር እኩል አውራ። ኦዴላስ ልጠይቅህ ልጆች ስንት ዓመታቸው? ኦዴማ መውጣት የለብህም ላስገባው። ባሻ በስርዓት እናወራለን። ትስማማላችሁ? ኦዴማ ያወጣም መስማማት አለባችሁ። ኦዴ መሄድ የለ ናናናን ስለ ልጆች እድሜ ስጠይቅ ሄዳል እንዴ? ምንድን ነው ይህማ? አይነፋ ኦዴ ላሰ ምን የት ነው የምትሄደው? ምን ባሻ ናግባ ኦዴ ላሰ ናግባ እንጂ ምንድን ነው? ማን ያሰጣሽ? ሲጀመር ራሱን ነቅሎ ነው። ሆድዬ ነኝ ናግባ። ቆይ ባሻ እኔ አግባባቸዋለሁ፣ ችግር የለውም። ትንሽ ልጅ በሆንም ሽምግልና ናግባ። እኔን የማስገባ ሆዴ በእውነት ባሻ ብራዘሬ ነው ታውቃለህ። እኔን የማስገባ ጃፒ ዝም በል። እኔ እና እሱ ባሻ ቆይ አንዴ ባሻ ትንሽ ጃፒ ዝም በል በመድኃኒዓለም ጃፒ። ሆዴ ሂድና ሆዴን ቱና ሲል ሳልነበር ለምን ይዋሽ? አንተ ማስረጃ ሴትዮዋን ላመጣት እኮ ነው። ልሶልኛል የምትለውን ላመጣልህ ከአንተ ማትሰል ድንጋይ ራስ አብረህ 3 ወር ሙሉ ጥርቅ አድርገህ ስልሳል ነበር እንዴ? ምንድን ነው የምታወራው? ለምን ተዋሻለህ? የኔ ሆድ አንቺ ያለ ሜካፕ እኮ ልዩ ሴት ነች ትለያለች ስትላል ነበር እንዴ? መች ዋሸው? ወደ ከዋሸው ዋሽታ ሊሆን ማኛ አንተ ቀጣፊ በለኝ። ከእሷ ጋር ሆነ ጥርግ አድርገህ ስትሰድበን አልነበር እንዴ? ዳይ ወደ ስራ ስትል እኮ ላስላስ ነው የምታደርገው። ስራህን ነበር የምትሰራው እና ኑሮ ነው ማስመረረ። ዮኒ ጂጂ እኮ መጣለች። ጂጂ እንኳን ደህና መጣሽ። ማስረጃዬን ይዤ መጣሁ። እኔ በማስረጃዬ ነው የማወራው። እንኳን ደህና መጣሽ ጂጂ እኮ እኔ ነኝ። እንዴት ነሽ? ሰላም ነው? አይ ሰላም ነው አሉ ማለት ነው። ኑሪልኝ አለው። ቆይ አንድ ማስረጃ ፈልጌ ነው። አንዴ ሰውየው እስኪገቡልን ነው። ስልክ ላይ ይግቡ። አንድ ያለው ተወካይ ያለው ቆይ ጃፒዬ ኖ ራሱን ነው የምፈልገው እኔ ራሱ ምላሳል ሊናገር። ጃፒ ሚውት ታደርጋለህ ማብራት። አንተ እንኳን ደህና መጣህ። ወንድሜ ነው ተወካይ ነኝ እኔ። ጃፒ ዝም በል በመዳ ጃፒ ዝም በል። ኦኬ ና ቦስ ና ግባ። አስገቢው እንደገና አስገቢው። ችግር የለውም። ምን ያለው ከጎኑ ና ግባ።
እኔ ጎትቼ ሆዴማ አትወጣ አንተ ነቀርሳ ናግባ ምንም እኮ እንትን የለውም። ገባ ነገር አለ። ይኸውልህ ጀግና ስትሆን ማስረጃዬን ይዤ ስመጣ ለምን ይወጣል? ጃፒ በግ አምላክ ማስረጃ አምጣ ተብዬ ማስረጃ ይዤ መጥቻለሁ። ጃፒ አንተ ጫና ካትፈጥር ፍትህ እኔ ጥያቄ ነው የምጠይቀው። ማስረጃ ይዘና ነው የተባልኩት አይደል? ጃፒ ሰምታል በጆሮ ጃፒ ምን አለ መሰለህ፣ አላቃትም ቱና ያልኳት አፏን ነው እያለ አለ። እኔ ደግሞ አንድ የሰራሽው ጽድት ያለ ቪዲዮ ነበረ። ከባድ ሙላሽ ነው ብለሻል። ሆዴን ነው ርግ አድርጎ ይልሳል ብለሻል። እና ናግባ ማስረጃን ይዤ መጥቻለሁ። ባቻና ግባ አለው ለምን ይሆናል? ትክክለኛ አሁን አንድ ነገር ቂጥ ይነክሳል፣ ይልሳል። ይሄ የስራው ባህሪ ነው። ናግባ አንተ ሰውን ስትዳኙ አንድ ሰው ላይ ጫና ስለምታረጉ ያ ነው ችግሩ። ስለምቸኩል አንዴ እሑድ ነው። እሺ እቺ ብቻ መልሽልኝና መውጣት ይችላል። እንዴት ነው? ጎበዝ ነው እዛ ላይ? አይ ብዙም ጎበዝ አይደለም። ላጩን ያዝረክርካል፣ ዘማ ብሎ ይበቃል፣ ይናከሳል፣ እዛው ይተኛል። እና ለዛ እኮ ነው የተባረረ። እዛው ላይ ጭራሽ ተኛለሽ። እንደዚህ አይነት ወሬ ማውራት እንደሆነ ጃፒ ያንተ ጉዳይ አይደለም። በመድኃኒዓለም ጃፒ አትረብሽ። ስለዚህ ይምጣና ይመልስ፣ ራሱ ይመልስ። ዝም በል ጃፒ በመድኃኒዓለም ራሱ። ስለዚህ በጣም ይንቀራፈፋል ሲል ኮመንቱን ለምንድን ነው የምታጠፉት? ስሜት ላይ ሆነ ምናምን ነገር እሱ ቅልፍ ይላል። እሱ እንቅልፉን ይተኛል አይደል? ስለዚህ ሆዴ የዛው ላይ ምናምን ይዝረከረካል። ጥምነታሽ ነው። ማስረጃዬን ሰብስቡልኝ። ቤት አንድ ሰው ሲነክስ ወለቀ አይደል? ደግሞ የሁሉ ሴት እየላሰ ራሱ የአፉ ሽታ ራሱ ብታይ በቃ እና ይታል አይደለ? አፉን ሳስተካክልበት የነበረ ዲቻለ ችክ ማግኘቱ ላይ ያስቀምሻል። ኧረ ጃፒ በመድኃኒዓለም ደግሞ እኛም ደግሞ ከዛኛው ወገን ነና ከአንተ ጋር ደግሞ ግንኙነት ማስረጃ አምጣ አለኝ አይደለ? ቆይ አንዴ ላስረዳው ለጃፒ። ኦኬ እሺ፣ ማስረጃ አምጣ አለኝ አይደል? ስለምንገናኝ እናንተ ተገናኙ በሌላ አንተ ዝም ብለህ መስማት ብቻ ነው። ማስረጃ አምጣ ብሎኛል አላለም ብሏል። ግን ማስረጃ በቃ ማስረጃ መጥቷል። አንተ አላስታስኩ ምን አገባ? ለምን ዝም አትል? ኖ አንቺ ማስረጃ አይደለሽ መሆንም አትችይም። አንተ ዝም ብለህ እኔ ጃፒ ልንገር አይደለ? ልክ እሱ እንደተቀጠቀጠው የአንተም ቀን ደግሞ እየደረሰ ነው። ትቀጠቀጣለህ። የዛኔ ታይዋል። ዝም በል። ፌብራሪ 14 አልነበር እንዴ? አለፈ እኮ። ተቀጠቀጥሽ እኮ እየተቀበልሽ እኮ ነው። ዮኒ ከዚህ ጋር ማውራት ስለማትፈልግ ቆይ ማስረጃውን በደንብ ንገርኛ። አንዴ ጃፒን ኪዱዬ አውርጅልኝና ከኪዱ ጋር ማስረጃ የለው ምን አውርጅልኝ የምትለው ይሆናል። ታዲያ እየረበሽ ራሱ አሁን አሳቤር ከሆን ካለ ይሄ ነው እኮ ችግሩ። ሚዲያ ጊዜ ሳንወቅ ማለት ንገረኝ እስቲ። ናግባ ተባለ ማስረጃ አምጣለ። አስገባው ይገባል። ይተኛል፣ ይዝረከረካል። ባሻና ግባ ይተኛል። ለዚህ ያወራረው እኔ ማስረጃዬን አቀርባለሁ። አሁንም እያልኩት ያለው እኔ ጂጂን ይፍታ፣ ጨዋታውን ይጫወት በቃ። እንዴ አመት ሙሉ ያለቅሳል እንዴ? በሷ ፈመሰ። ከዚህ በላይ ምን ይፈልጋል? ማን ያውቀው ነበር ከነ መፈጠሩ? ማን ያውቀዋል? ሆዴ በለው ጅኒ ቆልጥ በለው ማን ነው የሚያውቀው ከነ መፈጠሩ? ኖ ባህሪ በእሷን የታወቀ ማን ያውቀዋል? ባለውለታው ነች። እግዚአብሔር መስ ማን ያውቀዋል? እስቲ ንገረኝ። በእኔ ነው የታወቀው። ዮኒ እሺ ይመችሽ። ሽማግሌው እየጠበቀኝ ነው። ባለሀብቱ ከድሀ ጋር ጨዋታ የለኝም። ፏፈሽ በይ። ሀብታም የ17 ፕሌን ባለቤት ጋር ነኝ ያለሁት። አም ሶሪ ቤቢ ቻው። ዮኒ ቻው። ሁላችሁም ባይ ባይ። ይመችሽ። ሀብታሟ ቻው።
ስማ ሄሊኮፕተር እዚህ ሀገር 90 ዩሮ ነው ተከራይተህ እኮ የምትሳፈሩ ብራዘር። እና ለምን እሱ አይሳፈርም? ልብ ካለው ኦኬ አሁን ዮኒ